አዎ ተሙዬ ያለኝ ጥያቄ ቀደም ድናሃል ስልህ አዎ ድኛለሁ አልከኝ። እርግጥ ድናሃል? ጥያቄ እኔ አዎ ወይ አይደለም ነው እኔ የምፈልገው። አዎ ወይ አይደለም ነው ድናሃል ስልህ ከዛ ጥቅስ ስጠኛለህ። መዳኔን ድናሃል? መዳኔን ነው ጥቅስ መሰጥ። እርግጠኛ ነህ? መዳን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብበው። ምን ይላል? አንብበዋ። እሺ ዮሐንስ ወንጌል 3 ምዕራፍ 3 ቁጥር 16 ዓለም ድረስ አንድያ ልጁ እስከ መስጠት ድረስ እንዲህ ዓለምን ወዷልና የሚለው እና አንብበው። እሱ አንተ አሁን መዳንን እርግጠኛ ያደርጋል እሱ ጥቅስ። አንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዷልና። በማንም የሚያምን? በልጁ የሚያምን። በቃ አምኛለሁ ጥቅስ ከፈለ። ስለዚህ አሁን በዚህ ሰዓት አሁን በተናገርክበት ሰዓት አንተ ድናሃል? የእግዚአብሔር ልጅ ነህ? ያልዳንኩበት እውነት ላይ እንዴት እኖራለሁ? ጥቅሱን እየሰጠው። ኦኬ። ስለዚህ ታዲያ እንድናለን የምትለው ታዲያ የትኛውን ድነት ነው እንድናለን ብለህ? ይሄ ኤክስፕሬሽን ሳርቲፊኬሽን ናቸው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው አንተ እኮ አፈረስከው። አሁን በአግባቡ ልመልስልህ፣ ላብራራለህ። አሁን ጥቅስ ስጠኝ ለምትለው ጥቅስ ስለሰጠው ለሚባል ድህነቴን ወደምጠራጠርበት ወይኔ ጉዴ ፈላ የምልበት መዳን ውስጥ አልመጣሁም። እኛ ለምሳሌ ያክል እንደ ፕሮቴስታንት ድነሃል ወይ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ሲባል ኋይ የመንግስተ ሰማያት ባለቤት ማን ነው? የመንግስተ ሰማያት ባለቤት ማን ነው? ሶሪ አንድ ጊዜ አይ መርሳት የሌለበት ነገር አሁን ድኛለሁ ብለኛል። ባይዘው ቆይ ወንድሜ ቆይ አሁን ይሄን ድኛለሁ ያልከውን በጣም ብዙ ሰው እየሰማ ነው። ከዚህ በኋላ አልዳንኩም ካልክ ደግሞ ከባድ ነው የሚሆነው። ገና ድናለሁም ካልክ እድል ብትሰጠኝ ደስ ይለኛል። የሆነ የሰደበኝ ሰው አሁን ተመስገን ድናሃል ወይ ለሚለው ጥያቄ አዎ ድኛለሁ፣ ወደ ምድንበት ነገር መዳንህን በምን አረጋገጥክ ሲባል ጥቅስ ሰጥቻለሁ። ያንን ጥቅስ ስሰጥ ግን ልክ ፕሮቴስታንቶች ተነስተው አሁን ድናሃል በዚህ ሰዓት ብትሞት መንግስተ ሰማያት ትገባለህ ሲባል አሁን ማብራሪያ ስላለብኝ አዎ ይላል። አዎ ሲል ከምን አንጻር ጴንጤ ሆኖ እንደዚህ የሚያደርግ አለ? ለምሳሌ ያክል ገላትያ 5:19 ላይ ወይም ከ18 እስከ 20 ድረስ ያለውን አነባለሁ። በመንፈስ ብትመሩ ግን በህግ በታች አይደላችሁ፣ የስጋ ስራዎች የተገለጡ ናቸው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የመሳሰሉ ነው ይላል። እነዚህ ጴንጤዎች ይህ ሁሉ ነገር እያለባቸው ድናሉ ስትሉ አዎ ይላል። ምቀኝነት አለበት እኮ ልመልስ። በአግባብ ቆይ ልመልስ። አሁን አንተ ስታብራራ ይኸውልህ፣ አንተ ስታብራራ ቅድም ላይ ጸጥ በለም ስባል ጸጥ ብዬ ነው ሳዳምጥ የነበረው። ጸጥ ብዬ መብት እንኳን የለኝም ነበር። አሁን ይህን ሳውራ እኔ ስለ መዳን የጠየከኝ ለምን እንደሆነ ትዕቢተኛ ማልሆንበት ትልቁ ምክንያትን ቤተክርስቲያን ያስተማረችኝን ነው መነግርህ። በመንፈስ ብትመሩ ህግ ከህግ በታች አይደላችሁ፣ የስጋ ስራዎች የተገለጡ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ንቀት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፈን እነዚህ ናቸው። እነዚህን ሁሉ የሚያደርጉ እርስ በርስ የሚጨቃጨቁ እንዲያው ልጨርሰው ሀሳቡ አስቀድሜ እንዳሉ እንደዚሁ ያሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም። 4 ነጥብ ትጨርሰው። ስለዚህ አንድ ጴንጤ ተነስቶ ድናሉ በኢየሱስ አምኜ ጸድቄ አሁንማ ጸድቄያለሁ በአብ ቀኝ ነኝ ያለሁት ይላል። ቀኝና ግራን እንኳን የማይለይ ነው። ስለዚህ እኔ አሁን በዚህ ሰዓት ለምንድን ነው ተመስገን ተነስተ ድናሉ? አሁ ለመዳንና ምድንበት ሃይማኖት ውስጥ ነው ያለሁት፣ ግን ድህነቴን የማስፈጽም ነኝ። ቅድም ጳውሎስ እንዳለው አሁድኛ ቆይ እኔ አልገባሁብህ። አሁን አልገባሁብህ። አንተ ስትመልስ እኔ 20-30 ደቂቃ እስክጨርስ ድረስ ሚውት አድርጌ ነበር ሳዳምጥ። አሁን አዳምጠኛል። ስለዚህ እኔ ኦርቶዶክሳዊ ክርስቲያን ነኝ። ሰነፍ ጴንጤ ሲጠይቀኝ ድናሃል ለሚለኝ አውድኛለሁ ነው መልሱ። ለሚባል ክርስቶስ ኢየሱስ እንደሚያድን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተናግሬያለሁ። ነገር ግን አጥንት ለሚገባው አጥንትን መሰጥ ከሆነ ደግሞ እንዴት ነው መመልስለት? በአግባቡ እመልሳለሁ ማለት ነው። ይሄን ስመልስ ራሱ እየዘሞተ ራሱ እያማ ከራሱ ጋር ኃጢአትን እየሰራ ምን ይላል? ድኛለሁ ይላል። ይሄን ነገር ላለማድረግ ቤተክርስቲያን ምን ብላ አስተማረች? የመዳን መንገድ ኢየሱስ ነው፣ መዳኛውም እሱ ነው። አውድኛለሁ ብዬ ግን እንዳልወጣጠር ግን እንደ ቸርነቱ ቸር አምላክ ከኔ ጋር ነውና፣ ስለዚህ ተመስገን አሁን ብትሞት መንግስተ ሰማያትን ትወርሳለህ። ቸሩን አምላክ ሰጪውን የሆነውን አምላክን ይዤ ተከትዬ እንዴት ነው ማለት ነው? ግን እንደ ቸርነቱ ቸር ነውና ምህረቱም ለዘላለም ነውና እሱ ቸር አምላክ ስለኔ ያውቃልና እንደ ቸርነቱ ብዬ ነው በእግዚአብሔር ላይ መታመነው። ቸር ነውና ምህረቱም ለዘላለም ነውና ስለሚል መጽሐፍ ቅዱስ እንደ ቸርነቱ ብዬ እመልሳለሁ። ይህ ነው ኦርቶዶክሳዊ አስተምህሮ።
ስለዚህ ድህንነት በስራ የሚገለጥ ነው ቴክኒካሊ አብሶሉትሊ እንደዛ ነው መጽሐፍ ቅዱስ የሚለው። እምነት ያለ ስራ ሙት ነው ይላል። እሺ ዮኒ፣ አሁን ስሰማው እንደ ጥያቄ የነበረው ድናል እርግጠኛ ነህ ነው? አዎ እርግጠኛ ነኝ አለኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተናገረ። ከዛ በኋላ ደግሞ ድኛለሁ ደግሞ እየዳንኩ ነው የሚል ነገር ሁለት አይነት ነገሮች አውርቷል። እና የድነት ትምህርት ላይ ሁለት አይነት ነገር አለ ወይ? ድነት አንዴ ነው፣ ሁለቴ ነው፣ ሶስቴ ነው የሚፈጸመው በመንፈሳዊ ዓለም ላይ?